አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ ከሶስቱ አንዱ ምረጥና አንተ ባለበት እኛ ባለንበት ሁላችንም አቡ አሚራ ባለበት ሁላችንም ባለንበት ይጠየቅ ይሄ ነገር ፈትዋ ይጠየቅና እንደዚህ አይነት ነገር አለ እንደዚህ ነው የምሰራው ኦንላይን እንደዚህ ነው ብለህ ትናገራለህ። እኛም የራሳችንን አስተያየት እንሰጣለን። ከዛ ፈትዋ እሳቸው ይስጡ። በሚሰጡት ፈትዋ ትስማማለህ? ፈትዋ ተሰጥቶበት ነው ኡስታዝ ይሄንን ነገር የጀመርኩት። ማን ፈትዋ ይሰጣው? ሼህ መሐመድ ዘይን ዘህረዲን። ኦኬ ከእሳቸው ልጠይቃቸው ይቻላል? ኦኬ ስለዚህ ኦኬ እሺ አንዴ ልደውላቸው። ግን ያጠያየቅ ስህተት እንዳይመጣ ያጠያየቅ። አይ እኔ ሳናገራቸው እኔ ከእንትን ውጭ ስነምግባር ከወጣበት ነገር አላናገርም። አብሽት አጠያየቅ በስነ ስርዓት እንዳንተ በቃላት አይሽለኮለክም። ኡስታዝ ወይድ ቀጥታ ነው የሚያወራው። አበሻ ስኛል ተጋዝ ጋር እንትን ልል አልመጣሁም። አበሻ ፕሊዝ አበሻ በቃ አስወጣልኝ። እኔ እወጣለሁ። በቃ ከዛ ውጭ ቆይ አበሻ ቆይ ሐላል አንተ መውጣት የለብህም። አበሻ ስለቆየ ነው። አበሻ ወይ አስወጣው። በቃ አበሻን አስወጣው። አይወጣም። ማስረጃዎች አሉት፣ ብዙ ማስረጃዎች። ወይ ነቢልዬ አንዴ ቀርታ ጋር ትናንሉ ግርግር አናደርገው። ስልካቸው ቢዚ ይላል። እሳቸውን ጠይቃቸዋለሁ። ፈትዋ እሳቸው እንዲሰጡ ትፈልጋለህ? ከፈለክም ድጋሚ ለእኛ ለህዝቡ በዚህ ጉዳይ ላይ ተሰጥቶበታል። ይሄ ምን ነው ሁለተኛ አይሰራማ። ለእኛም እኮ ነው የምንፈልገው። እሳቸውን እንዲሰጡም ከፈለግ እሳቸውን ማናገር እንችላለን። እኔ አንተ አዋቢራ ምናምን ባለንበት ወይ ሼክ መሐመድ ዘይን ዘህረዲን ደውላቸው ብቻ አይደለም እንጂ ፈትዋ አይደለም ፈትዋ እንዲሰጡ ማድረግ እንችላለን። እኛ ተዘጋጅተው ኡስታዝ ወሂድ አንዴ እኔ ለእርሶ ላውራውት አንዴ። ይሄ ማስረጃ ምናምን የሚባለው ነገር እኔም ጋር አለ። በተለይ አሁን እንዳላወጣቸው የሚያደርጉ ለሴቶች ለነዛ ማስረጃው ላይ ላሉ ሴቶች ክብር ስል የማላወጣቸው ሐላል ወንድማችን ጋር ያሉ ግንኙነቶች እኔም ጋር አሉ። አይ ይውጣ ምናምን የሚል ከሆነ የሴቶቹን ፊት ከቨር አድርገን ማውጣት የምንችልበት ሁኔታ ይኖራል። ግን እንደዛ ከምንዳረስ ነገሮች እልባት ቢያገኙ በሚል ነው እንጂ ይሄ የተደበቀ ነገር ማስረጃ ተብለን አንጠየቅ። ፊት ተሸፍኖ ሶብር ቆይ እሺ ጸሐፊ ነው፣ ዋና ጸሐፊ ነው። ኦኬ ልደውልና ተመልሼ ቼክ አድርጊ ልምጣ እንዴ? ልደውልለት። ከማል ሀሩን ነው እንዴ ጻፈው? ሀጂ ቆይ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጸሐፊው ነው፣ እሱ ጸሐፊው ነው። የሀጂ ሙፍቲ ፊርማ አለ። እንደዛ አይደለም ሀጂ፣ ሌላ ሰው ነው እኔ ጋር የሚታየኝ። ማን ይላል? እስቲ አውጣ በቪዲዮ አሳየን፣ አንዴ አሳየን። በቪዲዮ እንዳታሳይ ስላለኝ ነው። ግን እኔ ጋር የሚለው ሼክ አልመርዲ አብዱላሂ አሹና ነው የሚለው። ታዲያ ከማል ሲለኝ እኮ ልደውልለት ነበር። ከማልን ቀጥታ እኮ ማገናኘት እንችላለን። አሸዊ አውጣ አሳየኝ እንየው። አይቻልም። በምን መሰለህ እሱን የከለከልንበት ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ምንም ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም። በጭራሽ አይ እሱን አባባታ ማየት ይቻላል። አይ ከማል ነው ብለኛል። ከማልን አሁን መደወል ይቻላል። አሁን ችግሩ ምንድነው? አሁን አሳየኝ፣ እንትኑን አሳየኝ፣ ፊርማውን አሳየን። አቡ አሚራ። አይ አይቻልም። ኡስታዝ ወሂድ እኔ እንዴት መሰላችሁ እዚህ ላይቭ ላይ ነው የላከልኝ። አሁን የላከልኝ ባይዘው መረጃ አለው ብለህ ጠይቀው እኔ የላከልኝና ስጠይቀው ግን ለማንም ላትልክ ለማንም ቪዲዮ ላታሳይ ብሎ ቃል አስገብቶኛል አለ። በመካከላችሁ ነው የተቀበልኩት። ያው እኔ ለማረጋገጥ ጣየውትኝ ወሊድ ነው ያላችሁት። አሁን እንትን ያላችሁ ሰው እሱ አይደለም የጻፈው፣ ከማል አይደለም የጻፈው።
ይሄንን ከማል የሰጠው ከሆነ ጻፊ እሱ ነው። ካልሆነ ግን ያው ፎርጅን ነው ማለት ነው። እንትኑ ለኡስታዝ ወይድ ራሱ ልክለታለሁ። ኡስታዝ ወይድን እኔ አምነዋለሁ። ለኡስታዝ ወይድ ስልክህን ላክልኝ፣ እኔ ልክልሃለሁ። ግን አንተ ራስህ ልሰጥ። ስለዚህ ምን እናደርጋለን መሰለህ? ሰው እንዳይባ አፈልግም። አደባባይ ላይ እንትን ማለት እንዳይባ አፈልግም። የፈረመው ማን ይላል? የፈረመው ከማል ሐሩን ሰዒድ ነው። ጀነራል ማን ዋና ስራ አስኪያጅ ነው እኮ ነው። እሱ ነው ከማል ነው። እንትና የፕሬዝዳንቱ እንትን አለ፣ ፊርማ አለ። አዎ የፕሬዝዳንቱ ፊርማ አለ። የፕሬዝዳንቱ ዋናው ሀጂ ሙፍቲ ማህተባቸው የሳቸው አለ። የማህተሙ ያለው ሼክ አልመርዲ አብዱላሂ አሸዊ በቃ የሳቸው አለ ወይ? የሳቸው አለ። የተቋማትና ማህበር አስተዳደር ዘርፍ ተጠሪ ይላል። ኦኬ ችግር የለውም። ስለዚህ ምንድን ነው እንዲታይ ያልፈለገበት ምክንያት አለው? እኔ አላውቅም ምክንያቱ። ኡስታዝ ወይድ ምክንያቱ ምን መሰለ? ፌክ አካውንቶች እየከፈቱ በእኛ ድርጅት ስም በጣም እህቶች ወንድሞች እየተበሉ ስለሆነ በእኛ ስም እንዲሸቀል ስማችን እንዲጠፋ ስላልፈለግኩ ነው። ሌላ ምንም ታሪክ የለውም። እዚህ ጋር ግልጽና ግልጽ ነው። በሚዲያ ነው የወጣ ነው። ኦኬ እኔ ጨርሻለሁ። በቃ ማለት ከዚህ በላይ መሄድ አልችልም። አንድ ነገር መናገር እፈልጋለሁ። አንድ ሙስሊም ማለት ነው። አንድ ሙስሊም ይሄ ነገር መጅሊሱ እውቅና ሰጥቶ ከሆነ መጅሊሱ እንደ ጉድ ይረገጣል። ቢኮዝ እኛ እህቶች አሉን። እህቶቻችን አደባባይ ላይ እንደዚህ ሲረክሱ ማየት አንፈልግም። የተከበረች ፍጡር ስትረክስ ማየት አንፈልግም። ሀሳቤን ልጨርስ እና ወንድማችን መጀመሪያ የኸይር ስራ ፍቃድ ነው አለ። ሲያብራራ ግን የንግድ ፍቃዳችን አለ። ቅድም እንደውም ለማስተካከል እየሞከርኩ ነበረ። እንደዚህ አይነት ነገር እንዲህ በአደባባይ ሲወጣ የሌሎችን መጫወቻ አንገት መድፊያ እያደረገን ስለሆነ ከቻለ ወንድማችን የእንጀራ ዘርፉ ካላደረገው ያቁመው። የእንጀራ ዘርፉ ካደረገው ግን ማሜ ሀቢብ መጨረሻ ላይ ተነጋግረን የሚሰራው ስራ ስተት ነው ብለን ካመን ሁላችንም ኡስታዝ ወይድም አሉ፣ ሌሎች ወንድሞችም አሉ፣ ትልቅ ኡስታዞችም ታች ላይ እያዩዋቸው ነው። እነሱንም አስገብተን ጥፋተኝነት ከተገኘበት ቅርታ ብሎ እሱም ስራው እንዲያስተካክል ከእንግዲህ በኋላ እንደማይገኝ እንትን እንላለን። አንድ ነገር ግልጽ ለማድረግ ያክል ግን ከመጅልስ ፈቃድ አለ። መጅልስ ፈቃድ የሚሰጠው የመተዳደሪያና መመስረቻ ደንብ ኑሮት ነው። እኔ እንዳነበብኩላችሁ ነው። እዛ ካነበብኩላችሁ ወረቀት ላይ ግን ትዳር ማገናኘት የሚል አንድም አላየሁም። ሆነስትሊ ያው ነገ ጧት እጅም እግርም ታስሮ መሄድ አይቀርምና ሐቁን ተናግረን ያው የሴት ልጅም አባት ነኝ እውነቱን ተናግረን ነው እንትን የምንለው። ይሄ ነገር ትክክል ከሆነ ሸሪዓው የሚፈቅደው ከሆነ ሁላችንም ምን ችግር አለው? እኔ ሐላልሁም ተውት፣ ገንዘብ አያገኝበትም፣ ገንዘብ ያገኝበታል፣ አህል ኸይሮች በሚሰጡን ገንዘብ ነው ምናምን የሚለው እሱን ተውትና ገንዘብ አገኝበታለሁ በቃ 50 ሺህ ብር ትከፍላለህ፣ 50 ሺህ ብር ትከፍሉኛላችሁ፣ በቃ እኔ ትዳር አገናኛለሁ ቢል ህግ ሸሪዓ ጋር የማይጣረስ ነገር ከሆነ መብቱ ነው ገንዘብ የሚያገኝበት። ሸሪዓ ጋር የሚያጣረስ ከሆነ በዑለሞች ተፈትኖ ተጠይቆ ፈትዋዊ ጥያቄ ተጠይቆበት መሻይኾች ይህን ነገር ይፈቅዱታል ወይ አይፈቅዱትም ወይ የሚለውን እኔ እንዳልኳችሁ ሳውዲ አረቢያ የምኖርበት ጊዜ አንድ ትልቅ ሰው መጥቶ ፈጅርን ሰግጄ ስወጣ ያዘኝና እንዴት ነህ ሰላም ነው ምናምን እዚህ መስጂድ ብዙ ጊዜ ያለው ምናምን አለኝ። አዎ ወላሂ እንደው ከላይ የሚባለውን ሰው ታውቀዋለህ ወይ? እንደው ወላሂ የውስጡን አላቅም እንጂ እንደው ዛሂረን ግን ጥሩ ሰው ይመስላል። ሶላቱን ይሰግዳል ወይ? አዎ በሚገባ ይሰግዳል። እንደው ማወለ ሶፍ ላይ ነው ሁሌ ቀድሞ ነው የምናገኘው። ግን በሰላም ነው ምናምን ስለው አይ ለልጄ ተቀድሞላት ነበር፣ ለልጄ ትዳር ፈልጎ ልጄን እንትን ብሏት ነበር አጭቷት ነበርና ለመቀበል ያው ኦልሞስት 15 ቀን ወስደው እያጣሩ ነው ስለሱ። በዛ ልክ እንደሚኬድ አውቃለሁ። በዚህ ልክ ደግሞ ቀለል ባለው መልኩ ትዳር ያጡ እህትና ወንድሞችን ማገናኘት ከተቻለ ሸሪዓዊ መስፈርቱ ተሟልቶለት ህጋዊ አካሄዱ ተገንዝቦ ሰው አውቆት ወደ እንደዚህ በውስጥ መስመር አውራ የሚባለው ለዝሙትና ለተለያዩ ነገሮች አጋላጭ ባልሆነ መልኩ ትዳር የሚገናኝበት ኦፖርቹኒቲም ካለ ይሄ ሸሪዓዊ መንገዱን ተይዞ ጥሩ ነው፣ ይበረታታል። ከሸሪዓዊ አንጻር ግን እንዴት ይታያል? ከባህል አንጻር እንዴት ይታያል? ከአስተዳደጋችን አንጻር እንዴት ይታያል? የሚያመጣው ሳይድ ኢፌክትስ ምንድን ነው? እህት ወንድሞቻችንን የሚያጋፍጠው ነገር ገንዘብ አለኝ ንብረት አለኝ ያለ የሚሰክሰው ብዙ ነው። ታውቃላችሁ፣ በአሁኑ ሰዓት የሰው መኪና ተደግፎ ፎቶ የሚነሳ ብዙ ባለበት አህዋል ላይ እንዴት ነው ሰው የሚታመነው? ለምሳሌ አሁን እኛ በውስጥ መስመር አውሩ የሚለውን ወንድሞችና ውሳዞቻችን ከገጸጹም በኋላ እዚሁ ቢሮ አምጥተን
አገናኝተን በስነ ስርዓት ትክክለኛ መረጃ ሰብስበን ነው። ያም ደግሞ የራሳችን የደህንነት ሰዎች አሉ ማለት የደህንነት ስላችሁ ከፖለቲካ ግልድ አትወስዱት። የራሳችን ይህን ነገሮችን የሚያጣሩ ሰዎች አሉ። ካጣራም በኋላ ነው ለትዳር የምናጋልጠው የሚለውን ነገር አንስቷል። እንደዛ ሲሆን ደግሞ ለምሳሌ አውስትራሊያ ያለች እህትና ኬንያ ያለ ወንድም ሁለቱ መስፈርታቸው ቢገናኝ እሷ የምትፈልገውና እሱ የሚፈልገው ቢገናኝ እንዴት ይሄንን የነሱን መረጃ እንዴት ልትወስዱ ትችላላችሁ? መቼም በአህለል ኸይር የሚገኘው ብር አውስትራሊያ ድረስ ሄዶ የሚያጣራ ኬንያ ድረስ ሄዶ የሚያጣራ ፋይናንሻል አቅም ይኖራቸዋል ብዬ አላስብም። ቤተሰቦቻቸው መጥተው ምናምን ነውና እዚህ ነገር ላይ ብናወራበት ሞር ይችላል ነው። ስለ መጅልሱ ጉዳይ ላይ እንዳልኳችሁ ነው። ፈቃድ አለው፣ ፈቃድ ሰጥተውታል። ግን የትዳር የሚል አንድም አላገኘውም። ትዳርና ትዳር ነክ ነገሮች ላይ አሉ፣ ያጋባ የሚል ግን የለም። እኔ እንዳውም መጅልስ ጋር ደውዬ ነበር። አሁን ጉዳዩ መጅልስ ምን አገባው? የኢትዮጵያ እስልምና ጉዳዮች ምክር ቤት በዚህ ጉዳይ ላይ አይመለከተውም። ኢስላማዊ ነክ በሆኑ ጉዳዮች ላይ ነው እንጂ የሸሪያ ፍርድ ቤት ነው ይሄንን ጉዳይ የሚይዘው፣ የማፋታትም የማጋባትም ጉዳዩን የሚይዘው። እኔ እስከማውቀው ድረስ በትዳርና አንድ ነገር ልናገር። እስኪ ጎሄድ ቀጥሉ። አይ ቆይ ያልኳት አዲስ አለምን ነው። ሀሳብህን ጨርስና ከዛ ትገባለች እሷ። ጨርስ ሀሳብህን አቡ አሚራ። እና በሸሪዓዊ ጉዳይ ላይ ሐላል ሆም መተዳደሪያ ደንብ የሚለውን በድጋሚ ማንበብም ይችላለሁ። ያው አማርኛ ላይ እንደምንቀጠቀጥ ባስፎግርም የድርጅቱ ዓላማዎች የሚከተሉት ናቸው ይላል። ምናልባት ቅድም ዘልየው ከሆነ የድርጅቱ ዓላማ የሚከተሉት ናቸው። አንደኛ፣ ትዳር ለመመስረት የሚፈልጉ የእስልምና እምነት ተከታዮች ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ እውቀት ባላቸው የትምህርትና ግንዛቤ በዚህ ዙሪያ መስራት ይላል። ትዳር የሚፈልጉ ሃይማኖቱ የሚፈቅደውን የትዳር ትምህርት በዘርፉ ስለ ኢስላሚክ የትዳር ህይወት ምናምን ነገር ያው ወደ ገደለው ስለመገባላችሁ በኢስላሚክ ዘርፍ ስላለው ስለ ትዳር ህይወት ኢንፎርሜሽን እና ትምህርት ማወቅ የሚፈልጉ በሱ ዘርፍ ይሰራል። ሁለተኛው፣ በእስልምና ሃይማኖት የተፈቀደው ትዳር እውቀት ኑሮት ስነ ልቦና ዝግጅት የሌላቸውን ተጋቢዎች ስለ ልቦናዊ እርዳታ ማድረግ ድጋፍ መስጠት። ስለ ትዳር እውቀት ኑሮት የስነ ልቦና ማለት በቃ የሞራል ምናልባት ፋይናንሻል ሊሆን ይችላል። በሱ ጉዳይ ላይ ድጋፍ መስጠት ነው፣ እርዳታ ድጋፍ መስጠት ነው፣ ሰፖርት ማድረግ ነው። ሶስተኛው፣ ተገቢ የሆነ የትዳር እውቀት ኑሯቸው ኢስላማዊ እውቀትና ስነ ልቦና ዝግጅት ኑሯቸው ስለ እውቀትም ኑሯቸው የሞራል እንትንም ኑሯቸው አቅም ያነሳቸው ፋይናንሻሊ ማለት ነው። ተጋቢዎችን ተገቢውን ጥናት በማድረግ ሁለንተናዊ ድጋፍ ማድረግ ያው ፋይናንሻሊ እንደዚህ እውቀቱም ሁሉም ነገር ስነ ልቦናም ኑሯቸው አቅም ያነሳቸውን ፋይናንሻሊ ሰፖርት ማድረግ ነው የሚለው። ሌላም በድጋፍ ቁሳዊም ሊሆን ይችላል፣ ብቻ ሰፖርት ማድረግ ነው። አራተኛ፣ ትዳር መስርተው በመኖር ላይ እያሉ የትዳር ግንኙነቱ መቋረጥ የግድ ከሆነ አላህ ባስቀመጠው ሕግ መሰረት ፍች እንዲፈጽሙ ማድረግ። በትዳር ላይ ካልተስማማ ያፋታሃል፣ አላህ በሚፈቅደው መሰረት ነው የሚለው። አምስተኛ፣ በትዳር ዙሪያ የሚሰሩ ባለሙያዎችን ጉዳዩ ከሚመለከታቸው ጋር በመሆን ማሰልጠን። ያው በሐላል ሆምስ ዙሪያ ያሉትን ስለ ትዳር ሞር ኢንፎርሜሽን የሚሰጡትና ወንድሞችን እነሱ ማሰልጠን። አይ ቲንክ እንደዛ ነው አይደል? ሐላል የተለያዩ ሰው ሰራሽና ተፈጥሯዊ አደጋ የተጋለጡ ሙስሊም ወገኖቻችንን ከጠቅላዩ ምክር ቤትና ሌሎች መንግስታዊና መንግስታዊ ያልሆኑ ኢስላማዊ ድርጅቶች ጋር በመሆን ተገቢውን የማጣራት ስራ ሰርቶ በገንዘብ ሞራል ድጋፍ ማድረግ ነው። ያው ኔቸር ሊሚሆን ጊዜያዊ ፈናቀል የተለያዩ አይነት ችግሮች ሲደርሱ አገሪቱ ላይ ያለውን ተፈጥሯዊ የሚሆን ጊዜያዊ ችግር ሲደርሱ ሰፖርት ማድረግ ማለት ነው። ሰባተኛ፣ የቲሞችን ወይም ወላጆቻቸውን በተለያየ መንገድ ያጡ ህፃናቶችን ተገቢውን የማጣራት ስራ በመስራት የተለያዩ ድጋፎችን ማድረግና ሰብስ የቲሞችን ማገዝ። ኔትወርክ ይቆራርጣል። የቲሞችን ሌላ ነገር የለው፣ የቲሞችን መርዳት። ስምንተኛ፣ ኢስላማዊ በተመለከተ ከጠቅላይ ምክር ቤቱ ከዑለማዎች ጉባኤ እንዲሁም በተመሳሳይ ዓላማ ከሚሰሩት ጋር በጋራ በህግና ደንብ ላይ ተመስርቶ መስራት ይላል። ያው ኢስላማዊ ነክ ነገሮች ላይ ካሉት ከመጅልሶች ከጉባኤ ከምናም መሳተፍ ሰፖርት ማድረግ ምናም ነገር ነው። እነዚህ ናቸው የድርጅቱ 8 ዓላማዎች። አንብቤ ያለው እናንተ ማውራት ትችላላችሁ። ኦኬ፣ እናመሰግናለን አቡ አሚራ። እንትኑ ላይ እሱ ላይ ያለው ነገር ላይ ማጋባት የሚል ነገር አለው። እንትኑ ላይ እስቲ ያው ቁጥር ስንት ላይ እስካሁን ቁጥር ስንት ላይ ነው ያለው? ማጋባት የሚለው ላይሰንስ የተሰጠበት 1 እስከ 8 ነው። መስፈርቶቹ 8 ናቸው። ማጋባት የሚል የለም። ማጋባት የሚል ነገር የለም። ኦኬ ጥሩ። አንደኛ እሱ ነው። ሁለተኛ ስልክ አይመልስም። ከማልን ቀጥታ ላገናኘው ነበር የፈለኩት። ይኸው ስልክ እየሞከርኩኝ ነው ያለሁት።
በዛኛው ስልኬ ማለት ነው። ግን ከማል የሚል አለ እሱ ጋር ፈራሚው ከማል የሚል አለ። አንተ አለ ከማል ይላል። ከማል ሃሩን ሰዒድ ዋና ስራ አስኪያጅ። ኦኬ ጥሩ በቃ እሱን እንትለዋለሁ። በማጋባት ላይ አይደለም፣ በማጋባት ላይ አይደለም የሚለው ያው እንግዲህ እኔ አንብቤያለሁ። ማጋባት ነው የሚወሰነው፣ በማጋባት ነው። እኔ አንብቤያለሁ። ሐላልን ጠይቁት። በማጋባት ቁጥር ስንት ላይ ነው ያለው? ቁጥር ስንት ላይ ነው ያለው ሐላል? እሺ ትዳሩ ማጋባት የሚለው እንትኑ ያለው ቁጥር ስንት ላይ ነው? ቁጥር ስንት ላይ ነው ያለው? እንትኑ ላይሰንሱ የምን ላይሰንስ ነው ጀርባው ላይ የሚያሳየው? አቡ አሚራ ምዝገባና ፈቃድ የምስክር ወረቀት ይላል። ለምን ኢስላማዊ ድርጅት የተባለ ኢስላማዊ ተቋም በአዋጅ ቁጥር 1207 2012 አንቀጽ 2 መሰረት በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመዝገብ ቁጥር እንደዚህ ተመዝግቦ ይህ የምዝገባና ፈቃድ የምስክር ወረቀት ተሰጥቶታል ይላል። ኦኬ ግን ምን ላይ ነው የሚለው? ምን ላይ ነው የተሰጠው? እንትኑ ዋናው ነገር ምንድን ነው? እሱን ያው እንትኑ ላይ ነው የመመስረቻ ላይ ነው ያጸደቁት እንጂ ፈቃዱ በምን ጉዳይ ላይ እንደሚሰራም ራሱ እነሱ አልገለጹ። እሺ ከአምስት ውስጥ አንደኛው ላይ አለ። የትኛው የዘረዘርካቸው አምስት እንትኖች አሉ? ያ የማጋባት የሚባል የለም። የማጋባት ያነበብኩላችሁ ነው። ሌላ ያነበብኩልህ ምንም ነገር እስካሁን አልሰማሁም፣ ግን አለ እንደዚህ አቡ አሚራ አንተ የታየህ ከ1 እስከ 8 እንዳልኳችሁ ነው። በእኔ አገላለጽ ችግር የለውም። እንደዚህ እናድርግ። እኔ የሰው ሞራል ሲጎዳ ማየት አልፈልግም። የማንም ሰው ሞራል ምን ላድርግ መሰላችሁ? ሐላል ሆም ስልኩ አለኝ፣ ሰው ሰጥቶኛል። ስለዚህ እሱም በዋትስአፕ ላገኘውና ከሱ ጋር እንጨርስ። ምን ይመስላል አቡ አሚራ? ወላሂ እኔ ደስ ይለኛል። እናንተ አውሩ። ግን ማለት እኔ ምንም የምጠቀመው ነገር የለም። አላህ ነገ ጠዋት ሂሳብ የሚባል ነገር አለ እኮ አላህ ፊት አለ። የማንንም ቀልብ ሰብረህ እዚህ የምትኖርበት ምንም የምትጠቀመው ነገር የለም። ማንንም እንትን አይልም። ፈተፈት እንትን አለው ገብቷል። ጥያቄ የሚባል ነገር አለው እና ያ ስላለ ጀስት ይረጋገጥና ቼክ ይደረግና ከዛ በኋላ መቀጠል ይቻላል ማለት ነው። ኢንሻአላህ እኔ እሱን አናግረዋለሁ። አይመልስም ከማል እስካሁን ድረስ እየደወልኩለት ነው ያለሁት ለመጠየቅም ማለት ነው፣ ራሱን ለመጠየቅ ማለት ነው። ከመለሰልኝ እዚሁ እንትን እንላለን። እየሞከርኩኝ ነው፣ አሁንም እሞክራለሁ ኢንሻአላህ። ያለው ነገር እሱ ነው። የፕሬዝዳንቱ አለ ሀጂ ኢብራሂም ቱፋ አለ፣ እሱ ላይ ይታያል። የለም ምኑ ላይ ነው ያለው? እስቲ ማተቡን እንትን በለው። ማሳየት አልፈለገም እሱ። የለም ማተቡ አለ የእሳቸው ማህተም የለም። እሺ ማተቡ የእሳቸው ማህተም የለም። ኦኬ ጥሩ ማህተም ነበረበት። ኦኬ እሺ ሁለት ነገር ይዘናል። እሺ እንትኑን ለብቻው ማሳየት ይችላል። የከማልን ፊርማ ለብቻው ማሳየት ይችላል። ፊርማውን ብቻ አሳየኛ እንዴ አውጥ በቪዲዮ ኡስታዝ ወሂድ ለምን በዋትስአፕ አላሳየህም? ለአንተ ማለት እንዲህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወሂድ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ አንድ ጊዜ ልናገርና ማለት ባረከላሁ ፊኩም ኡስታዝ ወሂድ። አንድ ጊዜ ይቅርታ አቡ አሚራ ሐላል ፊርማውን ብቻ ነው የፈለኩት። ፊርማውን ብቻ እኮ ፊርማው ሲታይ እኮ የኛውም ይታያል ኡስታዝ ወሂድ። ለብቻው ሊያሳየን እኮ ነው። ወይ ደግሞ